ኖርማል ነው። በእውነት አካብደው ነው። ኖርማል፣ በጣም ኖርማል። እውነት ኖርማል አይደለም። ሩታ አንደኛ ላይፌን ይበጠብጣል። ጭራሽ ይሄ ሁላ አንዳንድ ሰዎች የማይሆን አስተሳሰብ የሚያስቡ ሰዎች ሊሆን ይችላል እንደዚህ አይነት ነገር የሚያስቡ ላይፌን ይበጠብጣል። አንደኛ አሁን ለምሳሌ ይህንን ነገር ምናልባት እኔ ካስረዳዋት ነው እንጂ ይህንን ነገር ለምን ተቀበልክ ልትለኝ ትችላለች የሚል አገባሽ። ስለዚህ ያንን ነገር ደግሞ አልፈልግም። አንተ እኮ ከኔ ጋር ሆነ እሷ ጊፍት ስጠጥ ለምን እንደዚህ ያረግሽ ብያት አላውቅም። ምን ያህል ምንድን ነው የምታካብደው? እሷስ ቀለል ታርገው እንጂ ወጣት አይደለች እንዴ? እኔም ብዙ ነገሮችን ቀለል አድርጌ እያለፍኩ ነው ለዚህ የደረስኩት። ስለዚህ አታካብደው። እንደ ዘመን ወጣት ትንሽ ነገራት ሄደሱ ነኝ እና ደግሞ አንተም ያን ያህል አታካብደው። ከቻልክ ሰራው፣ ካልቻልክም በቃ አስቀምጠዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ መግቢያ ላይ ካያችሁት ሁሉም ነገር ኖርማል ነው ብላለች ሩታ ማለት ነው። አዎ ኖርማል ነው። ምክንያቱም ሩታ ሄርሜላም የዛን ሰዓት 80ውን ሳይቀዳ አይደለም ሰዓት ስታስረለት የነበረው ከሀገር ላስወጣ የምትለው የነበረ። አሁን ደግሞ በቃ ሄርሜላ መቻል አለባት። ምክንያቱም ብድር በምድር አሁን ሩታ ብድር እየመለሰች ነው። ትላንትና ሄርሜላ ያደረገችው ነገር ዛሬም ባልዋ ሆኖ ፍቅረኛዋ ሆኖ በሩታ ላይ ያደረገችው ነገር ሩታ ማያረግ እያደረገች ነው። ምንም አይቻልም። ስለዚህ በኖርማል ትለፈው ማለት ነው። እዛ ሰፈሮች እንግዲህ ዛሬ መቃጠላችሁ ነው። ኮሜንት ሁሉ እያነበብኩ ነው። አብርሽ ተጠንቀቅ፣ አብርሽ እንደዚህ ነገር። አንድ ነገር ልናገራችሁ እዚህ ጋር ማለት ነው። ይሄን ነገር ምንም አይነት ነገር የለውም። አብርሽ የሰጣት አክት ነው የምሰራው ሩታ ሀብቴ ማለት ነው። ሲቀጥል ከተወኑ እንደ ሩታ ከሰሩ እንደ ሩታ ማለት ነው። ልክ እንደናንተ እንደ ውሽሚቷ የፋራ ስራ የሆነ ነገር ስራ ማምጣት አይደለም። ሩታን በዚህ ጠንቅቃችሁ ወቁ፣ ምን አይነት ጀግናና ብርቱ ሴት እንደሆነች ማለት ነው። ምንም ነገር ቢመጣባት ማትፈራ በራሷ የምትተማመን ሴት መሆኗን በዚህ ያስታውቃል ማለት ነው። እኔም በቀል የተለያየ ነገር ባሰራ ደስ ይለኛል ሩታ። ነገር ግን ከተመልካች አንስቶ ነው። ተመልካች መጥፎ ነገር ባይናገራት በቀን ነው። ተጠንቀቅ፣ የሆነ ነገር አስባ ነው ይቅርታ ጠየቀችህ። እቺ ልጅ ተስተካክላ እንኳን ብትመጣ እናንተ ናችሁ ጥፋት፣ የእናንተ ናችሁ እንጂ የሩታ አይደለም። ሲቀጥል እውነቷ ነው፣ ኖርማል ነው፣ ችግር የለውም። ትናንትና እሷ እንደውም ፍቅረኛዋ ነው ቀለበት አረገላት እንጂ ምንም ያረገላት ነገር የለም አይደል? ሩታ እኮ ባለትዳር ሆኖ አርግዛ 80ዋ ሳይቀድ በህዝብ ፊት ያገባት ሚስቱ ላይ ነው ስትማግጥ የነበረችው። ረሳችሁ እንዴ? ስለዚህ አሁንም ኖርማል ነው። እሷ ራሱ እውነቴ ነው የምላችሁ ትቻለው። ይሄንን ሁሉ የማን ነው? የፍየሎች ወይም ደግሞ የውሽሚት ኮመንት ነው የተሰራው ማለት ነው። ምንም አዲስ ነገር የለም። ለኔ ኖርማሊ ነው እንዳለችም ሩታ ማለት ነው። ምክንያቱም ሰሞኑ ይቅርታ በጥሩም ነገር ይቅርታ ጠይቃ ስትመጣ ኤፍሬምና ሩታ የሆነ ነገር አስበዋል። አብርሽ ተጠንቀቅ። አብርሽ ሕፃን ልጅ አይደለም። ገባችሁ አይደል? በደንብ ያውቃል ማለት ነው። ሲቀጥል አብርሽና ሩታ በጣም ነው የሚያምሩት፣ ውብ ናቸው። ወይኔ ዛሬ ራሱ እኔ እውነቴ ነው የምላችሁ ስንት ጊዜ ካቆምኩ አብርሽ ቤት ማለት ነው ቪዲዮ ለማየት ተሰብሬ ነው የገባሁት ማለት ነው። ሳልሰበር ታምኔቱን አይቼ ማለት ነው። እየመረራችሁን ብትውጡት ራሱ አብርሽና ሩታ መቼም አይለያዩ። ለማየት ያብቃችሁ። እንደዚህ ድራማ ቀስ እያለ መጨረሻ ላይ አብርሽና ሩታ ካልታረቁ ማለት ነው የዛን ሰዓት ምን እንደሚወጣችሁ እናያለን። የት እንደምትገቡ እናያለን። በቃ እነዚህ ልጆች መታረቅ አለባቸው። አዎ መታረቅ አለባቸው። ምክንያቱም ምንም ቢበዳደሉ ባሌና ሚስቶች ናቸው። ውሽሚት ደግሞ ምንድናት? ማናት? ምድር የምታሽቃብጪ ሁላ ማለት ነው። መተት ከሆነ ማለት ነው የዛን ሰዓት ሄርሜላ ሰዓቱ ለምን ስታስርለት መተት ነው አላላችሁም? አልተናገራችሁም? ሲቀጥል የተባለ ነገር ነው የተሰራው። ሄርሜላ የመጣች ጊዜ ሰዓት አሰረችበት እያላችሁ አልነበር? እያማቿት አልነበረም? አሁን ደግሞ ተገልብጦ ሩታ በወርቅ መተት አሰራችለት። በቃ ተውሉ ትንሽ ጊዜ ማለት ነው። ተቃጠሉ። እውነት እኔ ሩታን አለማድነቅ ከምሬ ነው ሙላችሁ ንፍግና እኮ ነው። ንፍግና። እሷ ትሰራለች፣ እናንተ ትቃጠላላችሁ፣ እናንተ እርር ድብን ትላላችሁ። እሷ ግን ወደ ኋላ የሚባል ነገር የለም። የባልዋ መከታ ማለት ነው። ትላንትና በራሷ ቤት ቪዲዮ ሰራች፣ ዛሬ በራሱ ቤት ቪዲዮ ሰራች። ውሽሚት ምን ይገኝባታል? ምንም አይነት ጥቅም አይገኝባትም። ጥቅም የማይገኝበት ሰው አይደለም አብርሽ፣ እኛ ራሱ አንፈልግም።
እስቲ አሁን ከአብርሽና ከሩታ ሲሆኑ ሲመጡ ሚዲያው ቲክቶኩ እንዴት እንደሚያምር ውሽሚት ስትመጣ ግን እኔ እንጃ ዝናብ በሚዲያ በዩቱብ ላይ እኔ እንጃ እውነቴ በረዶ የወረደበት ነው የሚመስለው ማለት ነው። እያንዳንድሽ ሰከን በይ። ሩታ ደግሞ ደግ አረግሽ። እሰይ እሰይ የኔ ደግ የኔ ጀግና የኔ አንበሳ። ትላንትና እሷም እንደዛ ነው ታልቅስ። ሩታ እንዳለቀሰችም ሩታ እንደተከፋችም ኦዲየንሶቿም እሷም ታልቅስ። ነገ ደግሞ እያለቀሰች ትመጣለች። እንዴት ወርቅ ተቀበልካት ምናምን ትላለች። ደግሞ ከኤፍሬም ጋር መጥተዋል። ቪዲዮ አላየውም ማለት ነው። አቦ ይመቻችሁ፣ ተመችተውኛል ማለት ነው። ቀጥሉበት። ለምን ስህተት ከራሳችሁ ጥፋት ከራሳችሁ በቦታው እንዳላችሁ ነገር አብርሽና ሩታ ምን እንደሚሰሩ እንደማታውቁ በዚህ ናክል ጅላጅል የምትሆኑ ሰዎች ተንጀላጀሉ። ገና በህይወታችሁ ትጫወታለች ሩታ። በሁላችሁ በምትጠላት ሰዎች ብቻ ሳይሆን በአብርሽም በሄርሜላም ህይወት ትጫወታለች እና የሩታን ህይወት ተበጥብጦ ሄርሜላ ይቅርታ ተጠይቃ ንጉስ ሆና ነግስታ እሷ ምንም ጥፋት እንዳላጠፋ ነገር ሰላም አግኝታ ልትኖር፣ ሩታ ግን ከልጅዋ ተለይታ አባት ሆኖ ሳይኖረው ልጅዋ እያደገ አርፋ ቁጭ እየመረራችሁ ዋጡ አብለው ለበን ካለ ለበን እየበጠበጣችሁ ጠጡ። እኔ እውነቴ ነው የምላችሁ በቀን ለማንም አይበጅም። ነገር ግን ትሂድበት ሩታ ትሂድበት፣ ትቀጥልበት። የተሰጣት ትወና ነው የምትተውነው እሷ። ብትተውንም ግን አትበገርም። ማንም ያቆማት የለም ማለት ነው። ስራዋ ነው፣ ቤቷ ነው። ትለወጣለች። ከባሏ አብራ ታድራለች፣ አብራው ትዝናናለች። ውሽሚት ደግሞ ለደቂቃ ለ30 ደቂቃ ነው እንጂ የምትፈልገው ከዛ በኋላ ማንም የሚፈልጋት የለም። ይሄን ራሱ ስንነግራችሁ አይደለም ሄርሜላ ንግስት ትላላችሁ። የእሷ ንግስት ታየላት። ንግስትማ ሩታዬ ከንግስትም በላይ ንግስትም ንጉስም ጀግናም አንበሳም ነብርም ሁሉ ነገር ናት ሩታ፣ ሁሉም ነገር። እንግዲህ ዛሬ ቡዝዬም ትቃጠላለች። እነሱ ከዛ እርያዙኝ ይላሉ። ሩታ ግን ሌላ አይዲያ ፈጥራ ትመጣለች። አይዲያ እንኳን መፍጠር አትችሉም እንደ ሩታ ማለት ነው። ጀግና ናት። ለምን እንደሆነ ታውቃላችሁ? ምንም ነገር ባታገኝ፣ ምንም ጨባጥ የሆነ ነገር እንኳን ባታገኝ እንደዚህ እየመጣች እናንተን ጭር የምታረግበት ነገር የምታቃጥልበት ነገር ይህ ራሱ በቂዋ ነው። እኔ እንጃ ሰውን ምን እንደሚጨብጥ ምን እንደሚናገር ራሱ አለማረጓ ይህ ራሱ ይበቃታል። በቃ ሁሉም እንደተቃጠለ ይኑር፣ ሁሉም እንዳለቀሰ ይኑር። ምክንያቱም አንዱ ተበዳይ ሆኖ ሩታ ተበዳይ ሆና ይቅርታ ጠይቃ ሽሩሩ ብላ ሄርሜላ አብርሽን በሰላም አግብታ እንድትኖር መቼም ሩታ ናት። ታውቃላችሁ። ይሄንም ሩታ አስባው አይደለም፣ ከምሬ ነው የምላችሁ። ይሄንም ነገር ስላችሁ ሩታ አቅዳበት አይደለም። የራሳችሁ እቅድ ከነ ቤተሰቦቹ ጭምር ከጓደኞቹ ጭምር የራሳቸው እቅድ ከሆነማ እንዴ የሚያመጡ ስና ያለው ላርግና ላሳያቸው። ሩታ ትላንትና ተናገራለች። ሲከፋኝ ባጠገባችሁ ይከፋኛል፣ ሲደብረኝ ባጠገባችሁ ይደብረኛል፣ ሳለቅስም ሳዘንም